ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል ከሰዓት ዜናዎች ጋር ትግስት ተስፋዬ ነኝ አብራችሁን ሁኑ ቀዳሚ ወዳደረግነው መረጃ አልፋለሁ በኢትዮጵያ ህገወጥ የሰዎችን ዝውውር ለማስቀረት የሚወሰዱ እርምጃዎች ለውጥ ባለማምጣታቸው አዲስ ስልት እንዲቀየስ ጥሪ ቀረበ በሌላ በኩል የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ በማረሚያ ቤቶች የሚታዩትን ውስንነቶች ለማስተካከል በትኩረት መስራት እንደሚገባ አሳስቧል ሰላማዊት ሙሉጌታ የኢፌዴሪ የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የፍትህ ሚኒስቴር የ2018 በጀት ዓመት እቅድና የሩብ ዓመት አፈጻጸም ላይ በዛሬው ዕለት ውይይት አካሂዷል። የፍትህ ሚኒስቴር ሚኒስትር ዴታ ዶክተር ኤርሚያስ የማነብራን የመስሪያ ቤታቸውን ሪፖርት አቅርበዋል። ይህንንም ተከትሎ የቋሚ ኮሚቴው አባላት ማብራሪያ እንዲሰጥባቸው ጥያቄዎችን አቅርበዋል። ከቀረቡት ጥያቄዎች መካከል ህገወጥ የሰዎችን ዝውውር በተመለከተ ችግሩ በስፋት የሚታይ መሆኑን ገልጸው ችግሩን ለመፍታት የሚያስችሉ መፍትሄዎች ግን እስካሁን አልታዩም በመሆኑም ችግሩን ለመፍታት ስራ ላይ የዋሉ አዳዲስ ስልቶች ስለመኖራቸውና የሰብአዊ መብቶች ጥሰት ፈጻሚዎችን በህግ ተጠያቂ ከማድረግ አኳያ ምን እየተሰራ ነው ብለዋል። ህገወጥ የሰዎች ዝውውር መከላከልን በተመለከተ በሚኒስቴር መስሪያ ቤቱም ሆነ በሀገራዊ ግብረ ኃይል እየተሰሩ ያሉ ስራዎች ከጊዜ ወደ ጊዜ እያደጉ መምጣታቸው ይታወቃል። ይሁን እንጂ በተጨባጭ ከችግሩ ስፋትና አንገብጋቢነት አንፃር እየተሰሩ ያሉ ስራዎች ለችግሩ ተመጣጣኝ መፍትሄ ሊሰጡ በሚችሉ ቁመና ላይ አይደሉም። በዚህ ረገድ ጠንካራ ስራ ለመስራትና ይበልጥ ውጤታማ ለመሆን የሚያስችል ከቀድሞ የተለየና አዳዲስ ስልት በእቅዱ የተመላከተ ስለመኖሩ ቢብራራ የፍትህ ሚኒስቴር የስራ ኃላፊዎች በሰጡት ምላሽና ማብራሪያ በህገወጥ የሰዎች ዝውውር የተሳተፈና በየትኛውም አካል ሀብት ማፍራት የማይችልበት መመሪያ እየተተገበረ መሆኑን ገልጸው በመስሪያ ቤታቸው በኩል አስፈላጊው ክትትል እየተደረገ መሆኑን ጠቁመዋል። በህገወጥ የሰዎች ዝውውር ምክንያት ማንም ወንጀለኛ ሀብት ማፍራት አይችልም የሚለው የመጀመሪያው ነው። ስለዚህ ከዚህ ጎን ለጎን proactive intelligence centered የሆነ ኢንቨስቲጌሽን ወይም ምርመራ ማድረግ አለብን ብለን አቅጣጫ አስቀምጠናል። ሁለተኛው ደግሞ ፓራሌል ኢንቨስቲጌሽን ከዚህ ጎን ለጎን ተጠርጣሪዎች ጋር ያለው የሀብት ሁኔታ ጎን ለጎን የሀብት ማስመለስ ጀነራል ዳይሬክተር አብሮ እንዲሰራ በክልሎችም በተመሳሳይ ሁኔታ ይሄንን ስራ እንዲሰሩ አድርገናል። ሴቶችና ህፃናት ላይ የሚፈጸሙ ወንጀሎችን ከጥቆማ እስከ ምርመራ የአንድ ማዕከላትን አገልግሎትን መሰረት ያደረገው ኦቶሜት የሚያደርግ መረጃ የሚሰጥ አጠቃላይ ደግሞ የሴክስ ኦፈንደርስን መረጃ በህግ አግባብ መሰረት አሁን ባለው አሰራር መሰረት ለመንግስት ተቋማት ለኛም ዓላማ ሊውል በሚያስችል መልኩ የመረጃ ስርዓትን ገንብተን ጨርሰናል። ወንጀል ከመከላከል አኳያ በተለይም በማረሚያ ቤት ፖሊስ አስተዳደር በኩል ያሉ ውስንነቶችን ለማስተካከል ምን ታቅዷል ሲል ቋሚ ኮሚቴው ጠይቋል። የፍትህ ሚኒስቴር የስራ ኃላፊዎች በሰጡት ምላሽ ተከታዩን ብለዋል። ከጥበቃ ጀምሮ ያሉት ጉዳዮች በደንብ በጥብቅ ዲሲፕሊን መፈታት አለባቸው በሚለው አቅጣጫ መሰረት ጥሩ ስራዎች እየተሰሩ ነው። አሁንም ሁሉም አመራሮች አለልቱ ገብተው ይሄንን አጠቃላይ ግምገማ ያደረጉ ነው ያሉት ማለት ነው። ምላሾቹ ግን መሰረታዊነት የሚወሰነው በመንፈጥረው አሰራርና አደረጃጀት ላይ በሚመነጩት የመረጃ አይነቶች ስፋትና ተአማኒነት ነው። የምክር ቤቱ የህግና ፍትህ ጉዳዮች ቋሚ ኮሚቴ የፍትህ ሚኒስቴር በቀጣይ ሊያሻሽላቸው በሚገቡ ጉዳዮች ላይ አቅጣጫ ሰጥቷል። ጉባኤው ግጭቶች በውይይትና በድርድር እንዲፈቱ የበኩሉን ማድረግ ይጠበቅበታል ተባለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት ተጀምሯል። በምልአተ ጉባኤው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው በኩሉን ጥረት ማድረግ ይኖርበታል ብለዋል። ቅዱስነታቸው ባስተላለፉት መልእክት የእርስ በርስ ግጭቶች ቆመው ችግሮች በውይይትና በድርድር እንዲፈቱ ጉባኤው በኩሉን ጥረት ማድረግ እንደሚገባው አስገንዝበዋል።
በተጨማሪም በየአካባቢው ያለው አለመረጋጋት በህዝብ አጠቃላይ ስለንቦና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም የህዝቡ ስነልቦና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም ብለዋል ችግሩ እየታየ ያለው በዋናነት በአገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮችን በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባል በማለት አሳስበዋል የነገው ትውልድ ልማታዊ ተስፋ ሁሉን የሚችለው ሰላምና አንድነት ሲኖር ነው መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉም ለሰላም መስፈን ለልማትና ለእድገት መረጋጋት ሲባል ወደ መግባባት እንዲመጡ ጥሪያቸውን አስተላልፈዋል ክብራን ተመልካቾቻችን ከኢሳት ነፃ የዝ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው በቀጣይነት ወደ ውጭ ዘገባዎች አመራለሁ በፕሬዝዳንት ዶናልድ ትራምፕና በፕሬዝዳንት ፑቲን በሃንጋሪ ቡዳፔስት ሊካሄድ የነበረው ንግግር ለጊዜው እንዲዘገይ ተደረገ በሩሲያ በኩል ሁለት መሪዎች ተገናኝተው ከመነጋገራቸው በፊት ጠንከር ያለ ዝግጅት ማድረግ እንደሚያስፈልግ ተገልጿል ሸሪፍ ኢማም ፕሬዚደንት ዶናልድ ትራምፕ ማክሰኞ ዕለት እንዳሉት ከሩሲያው መሪ ቭላዲሚር ፑቲን ጋር ሊያደርጉት የነበረው ፈጣን የስብሰባ ዕቅድ እንዲዘገይ ተደርጓል ለዚህ ደግሞ ምክንያት ጊዜያቸውን በከንቱ ማሳለፍ አይፈልጉም የሚል ነው ይሁን እንጂ የቀጠሮ መሰረዝ በትራምፕ አሁን ላይ በዩክሬን ያለውን ጦርነት ለማቆም ያላቸው መሰልቸት የሚያሳይ ተደርጎም ተወስዷል ትራምፕ ባለፈው ሳምንት በቡዳፔስት ሃንጋሪ ስብሰባ ይካሄዳል ብለው ያስታወቁት አሁን ላይ እንዲዘገይ የተደረገው ሰኞ ዕለት የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በስልክ መነጋገራቸውን ተከትሎ ነው የሚባክን ጊዜ እንዲኖር አልፈልግም ትራምፕ እንዳሉት ስለዚህ ምን እንደሚፈጠር እናያለን ብለዋል ላቭሮቭ ማክሰኞ ለበሰጡት አስተያየት ሩሲያ ወዲያውኑ የሚደረግን የተኩስ አቁም ትቃወማለች ሲሉ የሀገራቸውን አቋም ግልጽ አድርገዋል ትራምፕ ከፑቲን ጋር የሚኖራቸውን ግንኙነት በተመለከተ ያሳዩት መወላወል አውሮፓውያን መሪዎች እንደ ድል ቆጥረውታል ምክንያት ያሉት ደግሞ ፑቲን በጦር ሜዳ ድል እየተቀዳጁ ለዲፕሎማሲው ጊዜ ለመግዛት በማሰብ ነው ይላሉ መሪዎቹ የእንግሊዙ ጠቅላይ ሚኒስትር የፈረንሳዩ ፕሬዝዳንትና የጀርመኑ ቻንስለር እንዳሉት ማንኛውም በዩክሬን ላይ የሚደረግ ጫና ይበልጡን በሩሲያ የተያዘባትን ግዛቶች ለሰላም ሲባል እንድትሰጥ የሚለውን አጥብቀው ይቃወማሉ ድርጊቱ የህጋዊነት ጥያቄ ያስነሳል ቀጣይ ሊያስከትል የሚችለውን ችግር ሳይዘነጋ ብለዋል ትራምፕ ይህንን ሐሳብ ደጋግመው ያነሱታል ክሬምሊንም ቢሆን ትራምፕና ፑቲን ፈጥነው እንዲገናኙ የሚፈልጉ አይደለም የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ማክሰኞ ዕለት እንዳሉት ከስብሰባው በፊት ዝግጅት ያስፈልጋል ጠንካራ ዝግጅት ያስፈልገናል ብለዋል ትራምፕ የሁለቱም መሪዎች ግንኙነት በተመለከተ በቀጣይ ቀናት ውሳኔ እንደሚወሰን ተናግረዋል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬንን ኃይል ለማጠናከር ከአሜሪካ ረጅም ርቀት የሚጓዝ ቶም ሃውክ ሚሳይል የማግኘት ፍላጎት ነበራቸው ትራምፕ ግን ቶም ሃውክ ሚሳይልን ለዩክሬን ለመስጠት ከውሳኔ ላይ አልደረሱም ዜሌንስኪ ማክሰኞ ዕለት በቴሌግራም ባጋሩት መልእክት ይህ ጦርነት እንዲያበቃ እንፈልጋለን ግፊት ማድረግ ጫና ማድረግ ብቻ ወደ ሰላም ይወስደናል ብለዋል አክለውም ባለፈው ሳምንት ቶም ሃውክ ሚሳይል ዩክሬን ታገኛለች የሚለው ሐሳብ ሲነሳ ፑቲን ወደ ዲፕሎማሲ ተመልሰው ለትራምፕ ስልክ ደወሉ ነገር ግን ግፊቱ ትንሽ ቀዝቀዝ ሲል ደግሞ ሩሲያ ዲፕሎማሲውን ችላ በማለት ንግግሩ ለሌላ ጊዜ እንዲዛወር አድርጋለች ብለዋል ረቡዕ ዕለት ትራምፕ በዋይት ሃውስ ከኔቶ ዋና ጸሐፊ ማርክ ሩት ጋር ተገናኝተው ይነጋገራሉ ተብሎ ይጠበቃል የወታደራዊ ትብብር ህብረት ለዩክሬን የጦር መሳሪያ ስለማቅረብ ጉዳይ ይጠይቃል አብዛኞቹ የጦር መሳሪያዎች በካናዳና በአውሮፓ ሀገራት ወጪ ከአሜሪካ የሚገዙ ይሆናል ዜናውን ስናዘጋጅ አሶሺየትድ ፕሬስና ሮይተርስን በመረጃ ምንጭነት ተጠቅመናል ክብራን ተመልካቾቻችን ከኢሳት ነፃ የዝ ሚዲያ ኢሳት ዲጂታል ይህንን ይመስል ነበር ዜናዎቹን እየመራው ትግስት ተስፋ ያብራራችሁ ቆየው መልካም ጊዜ